ወንጀል ፈጽመው በእስራት የተቀጡ ታራሚዎች ተመልሰው ወደ ወንጀል ድርጊት እንዲገቡ ከሚያደርጋቸው ምክንያት ውስጥ ስራ ለማግኘት አለመቻልና ከማረሚያ ቤት ከወጡ በኋላ በቤተሰብና በማህበረሰቡ ዘንድ ተቀባይነት አለማግኘታቸው መሆኑን የኢትዮጵያ የሕግና ፍትህ ኢንስቲትዩት ጥናት አመልክቷል። ኢንስቲትዩቱ የወንጀል ተደጋጋሚነትና የማረሚያ ቤት ሚና በኢትዮጵያ የሕግ ማዕቀፍና ተገባበር በሚል ጥናት ያካሄደ ሲሆን በዚህም ከማረሚያ ቤት ከወጡት ታራሚዎች ውስጥ 94 በመቶዎቹ ከ5 ዓመት ባነሰ ጊዜ ውስጥ በሌላ ወንጀል በድጋሚ ወደ ማረሚያ ቤት የተመለሱ መሆናቸውን ጠቁሟል። ሀናብደታ ተጨማሪ አላት። የኢትዮጵያ የሕግና ፍትህ ኢንስቲትዩት የወንጀል ደጋጋሚነትና ማረሚያ ቤት ሚና በኢትዮጵያ የሕግ ማዕቀፍና አተገባበርን ጨምሮ 5 ሌሎች ጥናቶችን አካሂዷል። አንድ ሰው ወንጀል ደጋጋሚ የሚባለው በ5 ዓመት ውስጥ ከ6 ወር በላይ በሚያስቀጣ ወንጀል ሲገኝ መሆኑን የኢትዮጵያ የወንጀል ሕግ ይገልጻል። በዚህ መሰረት ጥናቱ የፌዴራል ማረሚያ ቤቶች ደጋጋሚ ታራሚዎችን ሁኔታ ያካተተ ሲሆን መረጃ ለመሰብሰብም 54 ቃለ መጠይቆች፣ 4 የቡድን ውይይቶችና 127 ለሚሆኑ ደጋጋሚ ታራሚዎች ደግሞ የጽሁፍ መጠይቅ መቅረቡን ተነግሯል። ከተሰበሰበው መረጃም የተለያዩ ግኝቶች የቀረቡ ሲሆን ከነዚህም ውስጥ አንዱ ታራሚዎቹ ለምን ያህል ጊዜ ተከሰው መቀጣታቸውን የተመለከተው ይገኝበታል። በዚህም አብዛኞቹ ደጋጋሚ ታራሚዎች ወይም 57.9 በመቶ የሚሆኑት አንድ ጊዜ፣ 31 በመቶዎቹ 2 ጊዜ፣ 8.7 በመቶ የሚሆኑት 3 ጊዜ እንዲሁም 2.4 በመቶዎቹ ደግሞ 4 ጊዜ ከዚህ ቀደም በወንጀል ተከሰው ተቀጥተዋል ተብሏል። ታራሚዎቹ ተመልሰው ወደ ወንጀል ድርጊት የገቡበትን የጊዜ ልዩነት በተመለከተም በጥናቱ ተገልጿል። ታራሚዎች ተመልሰው ወደ ወንጀል ድርጊት የገቡበትን የጊዜ ልዩነት በተመለከተ ወደ 36.5 በመቶ የሚሆኑት በ2 እስከ 5 ዓመት ባለው ጊዜ ወደ ማረሚያ ቤት ወይም ወደ እስር ቤት ተመልሰዋል። ወደ 17.5 በመቶ መላሾች ደግሞ ከ6 ወር በታች በሆነ ጊዜ እንደገና ወደ እስር ቤት ተመልሰው መጥተዋል። 23 በመቶ ከሚሆኑት ደግሞ ከ6 ወር እስከ 1 ዓመት እንዲሁም በ17 በመቶ የሚሆኑት ከ1 ዓመት እስከ 2 ዓመት ባለው ጊዜ ውስጥ እንደገና ወደ እስር ቤት ተመልሰዋል። 5 በመቶ የሚሆኑት ደግሞ ከ5 ዓመት ቆይታ በኋላ እንደገና ወንጀል ሰርተው እንደመጡ መረጃችን ያሳያል። ይህ እንዳለ ሆኖ ታራሚዎች የፈጸሙትና የተቀጡበትን ወንጀል በተመለከተ ጥናቱ ያመላከተ ሲሆን 52 በመቶ የሚሆነው ወንጀል በስርቆት ወይም በዝርፊያ መሆኑን ተነግሯል። የመጡበት ምክንያት በስርቆት ወይም በዝርፊያ ሲሆን 6.4 የሚሆኑት ደግሞ አደንዛዥ እጾችን በመጠቀም 5.6 የሚሆኑት ደግሞ ውንብድና እንዲሁም አሁንም በተመሳሳይ በግብር ስወራ እና በሌሎቹ ወንጀሎች ወደ 30.4 የሚሆኑት በሌሎቹ ወንጀሎች እንደገና ተመልሰው ደጋጋሚ የመጡበት ሁኔታ አለ። 52% የሚሆነው ከተሰበሰበው መረጃ በዝርፊያ ወይም በስርቆት የመጡ ታራሚዎች ሲሆኑ ወደ 13.6 የሚሆኑት ደግሞ በጸብ ምክንያት፣ 3.2 በመቶ ደግሞ በማታለል ሲመጡ፣ 3 የሚሆኑ ደግሞ ግብር ስወራ፣ ማጭበርበር፣ ህገወጥ ሰዎች ዝውውር ሲሆኑ 24 በመቶ ደግሞ የሚሆኑት በሌሎች ወንጀሎች ምክንያት ድጋሚ ወንጀል ሰርተው እንደመጡ ያሳያል። በጥናቱ መሰረት በተደጋጋሚ ወንጀል ፈጽመው የሚገኙ ታራሚዎች በስራ ማጣት ወይም በገንዘብ ችግርና በክትትል ማነስ ምክንያት ተመልሰው ወደ ማረሚያ ቤት እንዲገቡ ምክንያት እንደሆነም ተገልጿል። ከወጡ በኋላ ስራ ለማግኘት አለመቻል አንድ ከፍተኛ ምክንያት ተቀምጧል። 10.7 የሚሆኑ ደግሞ ገንዘብ ለማግኘት አለመቻል ወይም የገንዘብ ችግር ስላለባቸው እንደገና ማረሚያ ቤት ተመልሰው የመጡበት ምክንያት መኖሩን ገልጸዋል። ከዚህም በተጨማሪ ክትትልና ድጋፍ አለመኖር ምክንያቶች እንደ ዋነኛ ምክንያት ተደርጎ ተቀምጠዋል። ከዚህ በተጨማሪ 62.9 በመቶ የሚሆኑት የእስር መፈቻ ጊዜያቸው ሲደርስ የቅድመ ዝግጅት ድጋፍ አለመኖር፣ ከማረሚያ ቤት ከወጡ በኋላም በቤተሰብና በማህበረሰቡ ዘንድ ተቀባይነት አለማግኘት፣ ማረሚያ ቤት ውስጥ በቂ የአእምሮ ሕክምናና የስነ ልቦና ማማከር አገልግሎት አለመኖር እንደ ምክንያት ተነስተዋል። ሌላው በጥናቱ የተጠቀሰው የፌዴራል ማረሚያ ቤቶች ወንጀለኞችን በዘመናዊ መንገድ ለመለየት የሚያስችል ወጥና የተደራጀ የዲጂታል መረጃ አያያዝ ስርዓት አለመኖሩ ሲሆን ይህም እንደ ሀገር ያለውን የወንጀል ደጋጋሚነት ምጣኔ በትክክል ለመለየት አስቸጋሪ አድርጎታል ተብሏል። የተሟላና ወጥ የተደራጀ የዲጂታል መረጃ አያያዝ እንደሌለ ስርዓት የለም። ማረሚያ ቤቶች የፒዲኤምኤስ አሁን ከረንትሊ እየተጠቀሙ እየጀመሩ ያሉት የፒዲኤምኤስ የመረጃ አያያዝ ስርዓት ተግባራዊ ለማድረግ እየተሞከረ ይገኛል። በአዲስ አበባ ፖሊስ ደጋጋሚ ወንጀለኞችን ለመለየት ረገድ የአሻራ ምርመራን ይጠቀማሉ። ቴክኖሎጂ የተደገፈ የተደራጀ የመረጃ አያያዝ ስርዓት ባለመኖሩ በተወሰነ ጊዜ ያሉትን የወንጀል ደጋጋሚነት ምጣኔ በትክክል ለመለየት ለመወሰን እንዳንችል እና የሚገኝበትን ደረጃ እንዳይታወቅ አድርጓል።
ጥናቱ ይህንን የፍትህ ስርዓቱን ክፍተት ለማረም የወንጀል ደጋጋሚዎች ከሌሎች ታራሚዎች ተነጥለው ለብቻ የሚያዙበት ራሱን የቻለ የተለየ የተሃድሶ ፕሮግራሞች እንዲኖሩ እንዲሁም የእርምት ጊዜያቸውን ጨርሰው ከማረሚያ ቤት የሚወጡ ታራሚዎች ወደ ማህበረሰቡ መልሶ መቀላቀልን በተመለከተ የተዘጋጀው ረቂቅ ህግ በአጭር ጊዜ ውስጥ እንዲጸድቅና ተግባራዊ እንዲሆን ምክረ ሀሳብ አቅርበዋል። የወንጀል ደጋጋሚዎች በአስተማማኝና በተሟላ መልኩ ለመለየት የሚያስችል የተደራጀ የዲጂታል መረጃ አያያዝ መኖር አስፈላጊ ነው። በፍትህ ሚኒስቴር የተሰራ ያለው መልሶ መቀላቀል የተዘጋጀው ረቂቅ ህግ አዋጅ በአጭር ጊዜ እንዲጸድቅና ተግባራዊ እንዲሁም የማህበረሰብ አቀፍ ቅጣት አይነቶች በሚመለከት ህጎች እንዲዘጋጁና ወደ ተግባር እንዲገቡ የወንጀል ቅጣት መጠናችንም ክፍተቶች ተፈትሸው ማሻሻያ ቢደረግባቸው ደጋጋሚዎች ለብቻቸው የሚያዙበትን መንገድ መፍጠር፣ በፌዴራል ማረሚያ ቤቶች ያለውን የሰው ኃይል፣ የመሰረተ ልማት፣ የፋይናንስ ችግሮችን መቅረፍ፣ ታራሚዎች ከእስር ቤት ከወጡ በኋላ ያለውን ትራኪንግ ሲስተም ሜካኒዝም መከተልና መዘርጋት። በህግና ፍትህ ኢንስቲትዩት በተዘጋጀው የዓመታዊ የጥናትና ምርምር ማጽደቂያ መርሃ ግብር ላይ የተገኙት የፍትህ ሚኒስቴር ተወካይ በዚህ ጥናት በምክረ ሀሳብ ደረጃ ለተነሱት ሀሳቦች ረቂቁ ተጠናቆ ለሚኒስትሮች ምክር ቤት መላኩን የገለጹ ሲሆን በቅርቡም ይጸድቃል ተብሎ እንደሚጠበቅ ጠቁመዋል።